ረመዳን ሊገባ የቀኑት ቀናቶች ውስን ናቸው። ነገር ግን እነዚህ ውስን ቀናቶችን አልፎ መድረስ የሚችለው አላህ ድረስ ያለው ሰው ብቻ ነው። ረመዳንንም ጠብቆ እንኳን መጥቶ ማለት ነው ይስገድ። ነገር ግን ከረመዳን በኋላ መስጂድ እንዲቀር ማድረግ የኔና እናንተ ስራ ነው አይደል እንዴ? ትልቅ ነገር እኛ መጠንቀቅ ይለብን። በረመዳን ሰዓት የሚመጡ ወንድሞቻችንን ስሜታቸውን ሊጎዳ የሚችል መስጂድን እንዲጠሉ እንዲያን የሚያደርጋቸውን መስጂድ ተመልሶ እንዳይመጡ የሚያረጋቸውን ነገር መጠንቀቅ ግድ ይለናል። አላህ ለረመዳን አትድረሱ ሲላቸው በርካታ የሆኑ ልጆቻቸውን ትተው ለረመዳን መድረስ ሳይችሉ ወደ አኺራ ሄዱ። ኢንሻአላህ አላህ ስብሓነሁ ወተዓላ ፍቃድ የሆነ እንደሆን ትንሽ ነገር ለመተዋወስ እንሞክራለን። ያው ረመዳን ሊገባ የቀኑት ቀናቶች ውስን ናቸው። ነገር ግን እነዚህ ውስን ቀናቶችን አልፎ መድረስ የሚችለው አላህ ድረስ ያለው ሰው ብቻ ነው። የሚገርመው አላህ ይረሕማቸው የሄዱበትን ሀገር አላህ ስብሓነሁ ወተዓላ ያሳምርላቸው። የኔ ሼኽ የነበሩት ለተወሰኑ ወራት የሚያስቀሩኝም ቢሆን አልፊየት ኢብኑ ማሊክ ካናዳ ነበር የሚኖሩት። አብረን ነበርን። እኔ ወደ አሜሪካ ከመጣሁ በኋላ ነው እሳቸው ወደ ካናዳ ከቤተሰባቸው ጋር የገቡት። ትልቅ ዓሊም ናቸው። የተለያዩ መጽሐፎችንም የጻፉ ናቸው፣ በተለይ በነህው ሰርፍ። ነገር ግን ልጆቻቸውን ወደ ሆነ ቦታ ለማድረስ በሚሄዱበት ሰዓት መኪናቸው ውስጥ ነበር ያረፉት። ሰሞኑን ዓሊም ማሻአላህ ተባረከላህ፣ በነህውም በሰርፉም ትልቅ ዓሊም ነበሩ። ከኢትዮጵያ በኋላ ለረጅም ዓመት የኖሩት የመን ነው። እዛም ያስተምሩ ነበር የመን ላይ። ግብጽም ከመጡ በኋላ ትልልቅ መሻይኾችን አረቦችን ያስተምሩ ነበር። ግን ሱብሃንአላህ አላህ ለረመዳን አትድረሱ ሲላቸው በርካታ የሆኑ ልጆቻቸውን ትተው ለረመዳን መድረስ ሳይችሉ ወደ አኺራ ሄዱ። እኛም እቺ የቀረችው 2 ቀንም ትሁን 3 ቀን ተሻግረናት እንድረስባት አንድረስባት የሚያውቀው አንድ አላህ ብቻ ነው። ነገር ግን እድሉን ተሰጥተው እድሜ ተሰጥተው የደረሱ እንደሆን ደግሞ በከንቱ የሚያሳልፉ ሳይሆን ከሚጠቀሙበት ገቢያውን አውቀው ከሚሸምቱበት ሰዎች አላህ አድርገን። ኢንሻአላህ እኔንም እናንተንም ማስታወስ እንፈልገው አጠር አድርጌ ረመዳን በሚመጣበት ሰዓት ወይንም ረመዳን በሚገባበት ሰዓት እኛ ሙስሊሞች መጠንቀቅ ያለብን ነገር ትልቅ ነገር አለ። እሱም ምንድነው? ሒፍዙ መሻዒር الناس፣ የሰዎችን ስሜት መጠበቅ። ብዙ ጊዜ ከረመዳን ውጪ አላህ ስብሓነሁ ወተዓላ ዒባዳ ያገራላቸው ሰዎች በረመዳን ሰዓት ከረመዳን ውጪ መስጂድን የማያውቁ በርካታ የሆኑ ሙስሊም ወንድሞቻቸው ይመጣሉ። እነዛ የሚመጡ ወንድሞቻቸውን አላህ የጠበቀው ሰው ካልሆነ በስተቀር ስሜታቸውን ይጎዳሉ። ነገር ግን እኔም እናንተም ማወቅ ያለብን ከረመዳንም በፊት ይሆን በረመዳን ውስጥም ይሆን ዒባዳን የወፈቀን አላህ መሆኑን መዘናጋት የለብንም። እኔም እናንተም በኃይላችን በጉልበታችን በብልሃታችን ሳይሆን ወደ አላህ ስብሓነሁ ወተዓላ ቤት ተመላልሰን ዒባዳ ምን ሰራው አላህ ስለወፈቀን ነው።
لزامنا ابن قيم الجوزية رحمة الله عليه من يلالو لا تحسب أن نفسك التي هي ساقتك إلى فعل الخيرات بل اعلم أنك عبد أحبك الله فلا تفرط في هذه المحبة فينساك. لا تحسب أتقمت التاسب أن نفسك التي هي ساقتك إلى فعل الخيرات መልካሞችን እንድትሰራ ማለት ነው። ነፍስያክ አይደለም የነዳች ነፍስያክ አይደለም የነዳች መልካም የሚባሉ አላህ የሚወዳቸውን ነገሮችን እንድትሰራ በል ኢዕለም أنك عبد أحبك الله እንዲያውም ማወቅ አንተ ከባሮቹ መካከል አላህ Subhanahu Wa Ta'ala ለኔ ብሎ የወደደህ ባሪያ ነህ ስለወደደህ ነው እንጂ አንተ ብርቱ አንተ መልካም አንተ የሆነ ስለሆንክ አይደለም። ስለዚህ فلا تفرط في هذه المحبة فينساك عبادة قرتولله اللهن بمجزاته الله كماروቹ መካከል አንተን ወዶ ወደ መስጂድ እንድትመላለስ ማድረጉ ምን ያርግ አታለ ወሰንን ድንበርን እንድታልፍ ያድርግ። የሰው ልጆችን ስሜት በመንካት ነፍሲያን ማለት እኔ በማለት ሌሎችን አሳንሶ በማየት እኔ እኮ ካንተ በፊት መስጂድ ነበርኩ በማለት መሻኢራቸውን ስሜታቸውን በመጉዳት ይሄንን የአላህን ውዴታ ማለት ነው በመንተራስ ምን አታርግ ወሰንን አትለፍ ድንበርን አትጣስ ይላሉ ኢብኑ ቀይም አልጀውዚያ ረህመቱላህ ዐለይሂ። ወላሂ ሁላችንም አላህ ስለወፈቀን ለዛም ነው ነብዩላህ ሹዐይብ ህዝቦቻቸውን በመክረው ካበቁ በኋላ አላህ በቁርአኑ እንደነገረን ምን ይላል ወማ ተውፊቂ ኢላ ቢላህ ዐለይሂ ተወከልቱ ወኢለይሂ ኡኒብ። እኔ ወደ መልካም በመልካም ሳዛችሁ ከመጥፎ ስከለክላችሁ እናንተ የምታጠፉትን ነገር እንድታስተካክሉ ነሲሃ ስሰጣችሁ ይሄንን ሁላ ማደርገው በጉልበቴ በችሎታዬ ነብይ በመሆኔ አይደለም። ወማ ተውፊቂ ኢላ ቢላህ በመልካም ማዘዙ ከመጥፎ ከልከሉ እናንተን ለናንተ ነሲሃ መስጠቱ አላህ ስለወፈቀኝ ነው ይላሉ ነብዩላህ ሹዐይብ ዐለይሂ ወዐላ ነቢይና ሰላቱ ወሰላም። ዐለይሂ ተወከልት ወኢለይሂ ኡኒብ። ስለዚህ እኽዋኒ ረመዳን በሚመጣበት ሰዓት ትልቅ ነገር እኛ መጠንቀቅ ይለብን። በረመዳን ሰዓት የሚመጡ ወንድሞቻችንን ስሜታቸውን ሊጎዳ የሚችል መስጂድን እንዲጠሉ እንዲያን የሚያደርጋቸውን ወይንም ስሜታቸውን ሚነካና መስጂድ ተመልሶ እንዳይመጡ የሚያረጋቸውን ነገር መጠንቀቅ ግድ ይለናል። ኢብራሂም النخعي ረህመቱላሂ ዐለይሂ ምን ይላሉ إني لأرى الشيء أكرهه እኔ አንዳንዴ እምጠላውን ነገር አያለሁ ይላሉ ሲሰራ ማለት ነው። فما يمنعني أن أتكلم فيه إلا مخافة أن أبتلى بمثله እኔ ከአንዳንዴ ማለት ነው ሰዎች እምጠላውን ነገር ሲያረጉ አያለሁ ነገር ግን ያንን ነገር ማለት ነው ሳይ ከመናገር በዛ ነገር ውስጥ ከመናገር የሚከለክለኝ እንድቆጠብ የሚያረገኝ ነገር የለም። ነገ በእንደዛ አይነት ነገር እፈተናለሁ ማለትን ፍራቻ እንጂ ሱብሃንአላህ የሰው ልጆችን ስሜት ለመጠበቅ ማለት ወላሂ ወማ ተውፊቂ ኢላ ቢላህ ኩሉና ሁላችንም አምስቱን ሰላት መተን ስንሰግድ የተለያየ አላህ የሚወዳቸውን ኸይራትን ስንሰራ በጉልበታችን በኃይላችን ወይንም እኛ ከሌሎች ተለይተን አላህ ዘንድ ባለን ክብር አይደለም አላህ ስለወደደንና ስለመረጠን። ስለዚህ ረመዳን በሚመጣበት ሰዓት ረመዳንንም ጠብቆ እንኳን መጥቶ ማለት ነው ይስገድ። ነገር ግን ከረመዳን በኋላ መስጂድ እንዲቀር ማድረግ የኔና እናንተ ስራ ነው አይደለ እንዴ? የኔ አኽላቅ ሙስሊም ወንድሜን ከመስጂድ ሊያባርር አይገባም። የእህቴ አኽላቅ ሙስሊም እህቷን ከመስጂድ ሊያባርር አይገባም። የኔ አኽላቅ ሙስሊም ወንድሜን ከረመዳን በኋላ መስጂድ እንዲቀር
يعني مسلم اهتم على النبي مسلم اهتوان كرمضان بوالا يمسجد افقاري يمسجد مال النو تملالاش ما درق مشالنا لزمنا كعمر رضي الله عنه كونوا دعاة الى الله وانتم صامتون ان انت زم يالاچو هناچو ودا الله تطاري هون والو دعوه ادرغو ساتناغرو قيل وكيف ذلك عمر እኛ ሳንናገር በመላሳችን አንድ ነገር ሳንናገር ሰዎችን እንዴት ብለን ነው ማለት ነው ዳዕዋ ልናረግላቸው ምንችለው እንዴትስ ብለን ነው ወደ አላህ Subhanahu Wa Ta'ala ልንጣራ ምንችለው ብሎ ጠየቋቸው قال باخلاقكم በመልካም ስነ ምግባራችሁ መልካም ስነ ምግባር ራሱን የቻለ ዳዕዋ ነው ነብዩና አለይሂ ሰላቱ ወሰለም ዛሬ እኮ ዓለም ላይ ምናየው እነ ፊሊፒን እና ኢንዶኔዥያ እና ማሌዥያ ሌሎች እነዚህን መሰል ሀገሮች ሰሃቦች ሄደው ተዋግተው ወይንም ሌላው ማለት ነው ሙስሊም ሄደው ተዋግተው አይደለም ወደ እስልምና የጠራቸው በዛ ዘመን የነበሩ ማለት ነው ነጋዴዎች በየተጓዙ በሚያሳዩት እስላማዊ አኽላቅ ነው እነዚህ ሁላ ሰዎች በነዛ ሰዎች አማካኝነት እስልምናን ምን ያደረጉት የተቀበሉት ስለዚህ ዑመር ረዲየላሁ ዐንሁ እናንተ ዝምታ ያኒ በዝምታ ሰዎችን ወደ አላህ መንገድ ተጣሩ አሉ እንዴት ሲላቸው በአኽላቂኩም በመልካም ስነ ምግባራችሁ የኔም የናንተም የእህቶችም ማለት ነው እህት ሙስሊሟን ሙስሊም ወንድሙን ያኒ በመልካም ስነ ምግባሩ ሊገታው ሊያንበረክከው ግድ ማለት እንጂ እኔ ከረመዳን በፊት 11 ወር መስጂድ መመላለሴ ሙስሊም ወንድሜ ረመዳንን ጠብቆ መስጂድ መምጣቱ ያ ማለት ነው ሊያታልለኝ አይገባም ሙምኪን እኔ 11 ወር የሰገድኩትን ሰላት ሳይቀበለኝ ቀርቶ ሙስሊም ወንድሜ ረመዳኑን ጠብቆ በመምጣቱ አላህ የወደደው ማለት አንድ ሰላት ሊኖር ይችላል ያንተን ፉርሽ አድርጎ አላህ እሱን ሊቀበለው ይችላል ይከሰርናንን ራሳችንን እንጠብቅ ሁሌም ስለሰው ሳይሆን ስለራስ ተጨነቅ ስለራስ ጥፋት አስብ ስለራስ ማለት ነው ምንነት ተጨነቅ ስለሰው አይደለም ስለሰው ትጨነቃለህ ነዓም ሙስሊም ወንድም ጥሩ እንዲሆን ሙስሊም ወንድም አላህ ያኒ ወደ አላህ መንገድ እንዲመለስ ሙስሊም ወንድም አላህ የሚፈልገውን ነገር እንዲሰራ መጨነቅ ያ ሙስሊም ባህሪ ነው ነገር ግን ከዚህ አልፈን የሰው ልጆችን ስሜት መንካት ያ እስልምና ያስተማረን ጉዳይ አይደለም ለዛም ነው ኢብኑ ቀይም አልጀውዚ ረህመቱላህ ዐለይሂ ምን ይላሉ أخسر الناس صفقة من اشتغل عن الله بنفسه بل أخسر من اشتغل بالناس عن نفسه يعني ما لنو يكسر سو بلو مالت على ابن قيم الجوزي رحمة الله عليه كسممنة أنصار صفقة مالت سممنة كسممنة أنصار በጣም የخسረ ሰው ብሎ ማለት ከአላህ ባያኒ Subhanahu Wa Ta'ala አላህ ከሚፈልገው ነገር በሌላ ነገር መሽጉል የሆነ ቢዚ የሆነ ሰው ነው ከዛ የበለጠ ደግሞ የከሰረ ሰው በሰዎች ቢዚ የሚሆን ራሱን የረሳ ሰው ነው አሉ በሰዎች ቢዚ ነገር ግን ስለራሱ ማለት ነው ምን የሆነ የተዘናጋ ያ ነው በጣም የخسረ ሰው ብሎ ማለት አሉ ኢብኑ ቀይም አልጀውዚ ረህመቱላህ ዐለይሂ والله ትክክል ነው የኔ ምላስ ከሙስሊም ወንድሞች አደብ ሊገዛ ይገባል የኔ ምላስ ወንድም ሙስሊሞች ላይ ማለት ነው ሲያር እነሱም ማለት ነው የኔ አይነት ምላስ የኔ አይነት አንደበት አጥቶ አይደለም ሙምኪን አላህን ፈርተው ነው لذا يقول الشاعر لسانك لا تذكر به عورة امرئ فكلك عورات وللناس ألسن شاعر من هلال لسانك لا تذكر به عورة امرئ بزي ملاسة
የሰው ልጆችም ማለት ነው ነውርን ምን አታርግ አትናገርበት ስፔሻሊ ረመዳን فكلك عورات وللناس ألسن أنت راس ማለት ነው ከእግር እስከ ጭንቅላት ድረስ ብዙ ነውሮችን ተሸክመ ምትሄድነ ልክ አንተ ባንደበት በምላስውን ሙስሊም ወንድሞችን እንደምትጎዳ ሁላ ለነሱም እኮ ምላስ አላቸው ይላል ሁላችንም አላህ ስለሰተረን ነው ሁላችንም አላህ ወንጀላችንን ስለደበቀልን ነው ቆመን መሄድ የቻለው ስለዚህ ሙስሊም ሁሌ መጨነቅ ያለበት ሙስሊም ሁሌ ማለት ነው ማድረግ ያለበት ስፔሻሊ ረመዳን በሚመጣበት ሰዓት የሙስሊም ወንድሞቹን ማለት ነው ስሜት አመንካት የሚለውን ነገር ጠንቅቆም መጠንቀቅ አለበት ወላሂ ረመዳን ሲመጣ ምናውቀው ጉዳይ ነው መጡ ደግሞ ይኸው መጀመሪያው ሰፍ ላይ ሊያጣብቡን ይኸው ከመጀመሪያው ሰፍ አወጡን አትበል ወላሂ 11 ወር ላይ ማለት ነው የመጀመሪያ ሰፍ ስለሰገድክ አላህ የተቀበልት የሚቀበልህ አይቀበልህ የምታውቀው ጉዳይ የለም ያንተ ጭንቀት መሆን ያለበት አላህ እንዲቀበል ሁሌም ዱዓ ማድረግ ነው የኔም ያንተም ስራ ከሰራም በኋላ አላህ የተቀበል ማለት ነው ይሄው ረመዳን ሲመጣ አጨናነቁን ከመስጂድ አወጡን ከመጀመሪያ ሰፍ አፈናቀሉን አትበል ይስገዱ ወንድሞችህ ናቸው አንተ ለነሱ ማድረግ ያለብህ ዱዓ ነው አላህ ሆይ ረመዳን ቀልባቸው ገርቶ ወደ መስጂድ እንደተመለሱት ሁላ ከረመዳን በኋላም እኔንም እነሱንም አላህ አንተ ያኒ ሞተን አንተን እስክንገናኝ ድረስ በኢባዳህ ላይ ማለት ነው እኔንም እነሱንም አጽና ብለ ዱዓ ማድረግ ነው ያንተ ስራ እንጂ ስሜታቸውን ሚነካ ነገር ተናገረ ወይንም ስሜታቸውን በሚነካ መልኩ ማየት ይሄ የኛ የሙስሊሞች ባህሪ መሆን የለበትም አው ረመዳን ነው ሁሉም ሸይጣን ሲታሰር ቀልቡ ለኢባዳ ይገራል ይመጣል ያ አላህ የፈለገላቸው ነው እኛም አላህ ስለፈለገልን ስለዚህ አላህ ሁላችንንም ይጠብቀን والله مشاعر الناس በተለይ መላስ ረመዳን ላይ መጠንቀቅ አለብን ለዛነው ثابت بن قرة رحمة الله عليه من ይላሉ وراحة اللسان قلة الكلام የልሳን ማለት ነው የመላስ አረፍት ንግግርን ምን ማድረግ ነው ማሳነስ ነው ስፔሻሊ في رمضان ውስጥ ማለት ልክ መስጅ ወንድም ረመዳን ውስጥ የመጣው ወንድም ልክ ሲገባ እዚህ ቁጭ ብለ ማለት ነው በአይን አታንሳው አይንህ ሰበር አድርግ ስሜቱን የሚነካ ነገር ማለት ነው አትፈጽምበት ዱዓ አርግለት አላህ እኔንም እሱንም ረመዳን ውስጥም ከረመዳን በኋላ በዒባዳ ላይ አጽናን ይሄ ነብዩ አለይሂ ሰላቱ ወሰለም ለኡማቸው የሚመኙት ጉዳይ ነው አይደል አላህ ሁላችንንም መልካም ስነ ምግባር ይስጠን አላህ ሰዎችን ስሜት የሚጠብቁ ሰዎች አላህ Subhanahu Wa Ta'ala ያድርግን የሰዎችን ስሜት የሚጎዱ አይደለም ስለዚህ ረመዳን አላህ ትልቁ ለኔም ለናንተም አደራ መላችሁ ከረመዳን ውጭ አላህ Subhanahu Wa Ta'ala አግርቶላችሁ ሁሌ ኢባዳ የምታደርጉ ሰዎች ረመዳን ውስጥ የሚመጡ ወንድሞቻችሁን ወረመዳን ውስጥ የሚመጡ እህቶቻችሁን ተጠንቀቁ አታስከፏቸው መስጂድን እንዲጠሉ አታደርጓቸው ብቸኝነት እንዲሰማቸው አታደርጓቸው ያኒ Subhanahu Wa Ta'ala ቀልባቸውን አትስበሯቸው وما توفيقنا إلا بالله ሁላችንንም መልካም መስራታችን ከመጥፎ መከልከላችን አላህ ስለገጠመን አላህ ስላሻለን አላህ ስለፈለገልን ነው ያ ባይሆን ሁላችንም እጣችን መስጂድ አይደለም ሌላ ቦታ ነው አላህ ይጠብቀን ስለዚህ አላህ Subhanahu Wa Ta'ala ረመዳንን ደርሶ ከሚቀበሉ ተቀበለውም ከሚጠቀሙበት ተጠቅመውበትም ማለት ነው ትልልቅ ሽልማቶችን ከሚያገኙበትም አላህ Subhanahu Wa Ta'ala ያደርገን የታመሙ ፈውያኒ ወንድሞቻችንን አላህ ይፈውስልን
ያኒ በየመስጂድ በየሆስፒታሉ በየቤቱ በበሽታ የሚማቀቁ እንደው ድነው ማለት ነው ከኛ ጋር መጾም የሚፈልጉ ወንድም እህቶቻችንን አላህ የወሰደውን ጤና ያኒ ሱብሃነሁ የወሰደባቸውን ጤናቸውን አላህ ይመልስላቸው። አላህ ሰላም ያጡትን ሰላም ይስጣቸው። አላህ ማለት ነው የሚበሉ የሚጠጡት ያጡትን አላህ ሱብሃነሁ ወተዓላ የሚበሉ የሚጠጡትን ይስጣቸው። አላህ ለሁሉ ለኸይሩን ትንሹንም ትልቁንም ኸይርን ይግጠመን። በመጨረሻ ሁሌም መመለው ነገር አለ። ዒልም ዒባዳ የሚያምረው ኢኽዋኒ ሁሌም በዕልም ነው። እኔ ሁሌም ምጨቀጭቃችሁ እምላችሁ ነገር ቢኖር ዕልም ተማሩ። والله يقولون يعني العلماء يقولون رأس معلك علمك وعدوك هو جهلك. يعني ማለት ነው ዋናው ገንዘብክ ራሱ ማሊክ ገንዘብክ ማለት ነው ዋናው ገንዘብክ ትርፉ ሳይሆን ዋናው ገንዘብክ እውቀትህ ነው። አላህን የፈለክበት እንደሆነ አላህ እንደዛ አይነት እውቀት ይስጠን። وعدوك هو جهلك ጠላትልቁ ጠላትህ ብሎ ማለት በዚች የማለት ነው አዱኛ ላይ አንተን ጠላት ሆኖ በጠመንጃ የሚዋጋው ሳይሆን والله ጅህልና ትልቅ ጠላት ነው። لذا يقول عبد الله بن مبارك رحمة الله عليه لا أعلم مرتبة بعد مرتبة النبوة من مرتبة تعلم العلم وتعليمه. أنيك كنبي الدرجة بالا تلك يعني درجة النبي القمتهم علم تمر كما استمر بلد الله ندزانا سوتش يا درجة علم الشريعة إخواني والله يعني يديناچون ውበት ማወቅ ምትፈልጉ ከሆነ አላህን በትክክል መገዛት ምንፈልግ ከሆነ ምናበላሽውን ዒባዳ ልናስተካክል ምንፈልግ ከሆነ ሁሉም ነገር ምን ይፈልጋል? ዒልም ይፈልጋል። አላህ የሱን ፊት ምንፈልግበት ራሳችንንም ጠቅመን ቤተሰባችንንም ጠቅመን ከዛ አልፈን ኡመል እስላሚያን ምን መጠቅምበትን ዕውቀትን አላህ Subhanahu Wa Ta'ala ይስጠን። والله الله Subhanahu Wa Ta'ala ነብዩን አለይሂ ሰላቱ ወሰላም ሌላ ነገርን በዲያኒ በጨማሪነት እንዲጠይቃቸው አላዘዘም ዕልምን እንጂ وقل رب زدني علما محمد ሆይ ዕውቀትን ጠይቀኝ ብላ ለምነኝ ብሎ አላህ Subhanahu Wa Ta'ala ነብዩን ያዛቸዋል። የዕውቀትን ቦታ ለኛ ምን ያክል እንደሆነ ሊገልጽልን ሲፈልግ አላህ Subhanahu Wa Ta'ala። ስለዚህ اخواني العلم الشرعي ሁሌ እንደመላችሁ ሰላት ለመስገድ ማለት ነው ዒልም ያስፈልጋል። ለመጾም ዒልም ያስፈልጋል። ለዘካ ለማድረግ ዒልም ያስፈልጋል። ሐጅ ለማድረግ ዒልም ያስፈልጋል። ብዙ ናቸው ገንዘባቸውን አውጥተው ከሩቅ አገር ሄደው ሐጅ አድርገናል ብለው ላኪን ሐጅ ሳያደርጉ ከስሮ የሚመለሱ بسبب جهلهم በጅህልና አማካኝነት ገንዘባቸው ጊዜያቸው ሁሉ ነገራቸውን ሄዳው ከስሮ ይመለሳሉ። ለምን? ጅህልና። ስለዚህ ኢንሻአላህ ተዓላ ረመዳን ሁሌም እንደምላችሁ መጽሐፍ ካላችሁ በማንበብ በማዳመጥ የተለየና ውበት ያለው ከዚህ በፊት ያልጾማችሁት ይበለጥ አርጋችሁ ለመጾም ካሁኑ በዚህ 3 ቀን ውስጥ ማለት ነው ሁሉም ራሱን ያዘጋጅ። አላህ Subhanahu Wa Ta'ala خيرون هلا يوفقن يتمموتن يفوس سلام يعطوتن الله سبحانه وتعالى سلام يستاچو يراقون الله يقربلن الله سبحانه وتعالى يكبدون هلا يقلللن يتጨነቁትን ሁላ الله سبحانه وتعالى ጭንቀታቸውን ይፈውሳቸው። والله يا اخواني በዚህ ሰዓት ቁጭ ብለው ሩሯቸውን የሚያሰሙ ብዙ ሙስሊም እህትና ወንድም አሉ። የት ልግባ እንዴት ልሆን የሚሉ ጭንቀት ማለት ነው ውስጥ ገብቶ አላህ ይስማላቸው። አላህ ጭንቀታቸውን ይገላግላቸው። አላህ ይድረስላቸው። ለእኛ ለነሱ ዱዓ ስናረግ መላእክት ዱዓ ያረጉልናል። እኛም የራሳችን የሆነ ጭንቀት አለን አይደል? አላህ Subhanahu Wa Ta'ala ሙስሊሙን ሁላ ከጭንቀት ይፈውሰው፣ ከጭንቀት ያገላግለው፣ ሰላም ያጣውን ሰላም ይስጠው። አላህ ሀገራችንን ሰላም ያድርጋል። የጥጋብ የመዋደድ የፍቅር የዲን የሁሉ ነገር አላህ ሀገር አድርጋት። አላህ Subhanahu Wa Ta'ala ወንድሞቻችንን في غزة ረመዳን ውስጥ ሰላም የሚያገኙ በረከት ይበዛላቸው ሁሉ ነገር ኸይራትን የተሰጡ አድርጎ አላህ ጾምን እንዲቀበሉ ያድርጋቸው። هذا بالله التوفيق وصلى الله على نبينا محمد وعلى آله وصحبه أجمعين.